ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ ከናሁ ቴሌቪዥን ናሁ ስፖርት ያክብሮት ሰላምታችንን ወደ እናንተ ያደረስን የዛሬ ዕለተ ሐሙስ ሐምሌ 16 2018 ዓ.ም የተለያዩ የባህር ማዶና የአገር ቤት ስፖርታዊ መረጃዎች ወደ እናንተ የሚደርሱበት የመረጃ ሰዓታችን ነው ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ እንደዚሁም የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው መረጃችን እናልፋለን። ክቡራትና ክቡራን ተመልካቾቻችን የተወዳጁ የእንግሊዝ ፕሪሚየር ሊግ ከሀገር ቤት እስከ ባህር ማዶ ድረስ የበርካታ የእግር ኳስ አፍቃሪያን የተዝናኖት ጥግ የሆነው ተወዳጁ ሊግ እንግዲህ ጅማሮን ሊያደርግ አንድ ወራት ብቻ ነው የቀረው ማለት ነው። 30 ቀናቶች ይቀሩታል። እንዲያውም 29 ቀን ነው የሚቀረው። እንግዲህ በእነዚህ ቀናቶች ውስጥ ደግሞ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች በአጠቃላይ ቅድመ ዝግጅት ጊዜያቸው ምን ይመስላል፣ ወደየትኛውስ ሀገር አምርተው የወዳጅነትና የአቋም መፈተሻ ጨዋታዎቻቸውን ያደርጋሉ የሚሉትን ጉዳዮች የምንመለከት ነው የሚሆነው በዛሬ መረጃ ሰዓታችን። ከዛም ባለፈ ደግሞ በጥሩ ሁኔታና በርካታ ነገሮችን እየተመለከትንበት የምንገኘው የክረምቱ የተጫዋቾች የዝውውር መስኮት ላይ ማን ከማን ጋር ስሙ እየተያያዘ ነው የሚገኘው፣ ወደየትኛውስ ክለብ የትኛው ተጫዋች ያመራል የሚሉትን ጉዳዮች እንመለከታለን። በተለይ ታላላቅ የመገናኛ ብዙሃን ይፋ ያደረጓቸውን መረጃዎች መሰረት በማድረግ ማለት ነውና ከዛ አስቀድመን ግን ዛሬና ነገ የሚደረጉትን የአቋም መፈተሻ በተለይ የፕሪሚየር ሊጉ ክለቦች የሚያደርጓቸውን ጨዋታዎች እንመልከት። ነገ ማንቸስተር ዩናይትድ እና በርንማውዝ እንደዚሁ ከተጋጣሚዎቻቸው ጋራ የአቋም መፈተሻ የመጀመሪያ ጨዋታቸውን የሚያከናውን ይሆናል። በእርግጥ ማንቸስተር ዩናይትድ ከዚህ ቀደም ከሬክሳም ጋር የመጀመሪያ ጨዋታውን አድርጎ 1-0 በሆነ ውጤት መሸነፉ የሚታወስ ነውና አሁን ሁለተኛ ጨዋታቸውን ለማድረግ አሰልጣኝ ማይክል ካሪክ በዝግጅት ላይ ነው የሚገኙት ማለት ነው። በኖርዌይ ጨዋታቸውን ያደርጋሉ። ይህንን ጨዋታ ነገ ምሽት 1 ሰዓት ላይ የሚደረግ ነው። ከሮዘንበርግ ጋር ጨዋታቸውን የሚያከናውኑ ነው የሚሆነው። በርንማውዝ እንደዚሁ ከሴንት ፓውሊ ከጀርመኑ ክለብ ጋር የወዳጅነት ጨዋታቸውን በነገው ዕለት የሚያከናውኑ ይሆናል። እንግዲህ ከሰሞኑ የእንግሊዝ ቢግ ፎር ላይ የሚገኙ ወይም ደግሞ ከ1 እስከ 6 ደረጃ ይዘው በተደጋጋሚ የሚያጠናቅቁ ክለቦችን የተመለከቱ የአቋም መፈተሻ ጨዋታዎቻቸውን በምን አይነት መልኩ ያደርጋሉ የሚሉትን መረጃዎች እየሰጠናችሁ ቆይታ አድርገናል። የሊቨርፑል፣ የአርሰናል፣ የማንቸስተር ዩናይትድን የአቋም መፈተሻ ጨዋታዎችን የጨዋታ መርሃ ግብሮችን ከዚህ በፊት ወደ እናንተ አደርሰናል። ዛሬ ደግሞ ማንቸስተር ሲቲን ተረኛ አድርገናል ማለት ነው። ማንቸስተር ሲቲ ኦገስት 1 ነው የአቋም መፈተሻ የመጀመሪያውን ጨዋታ የሚያደርገው። የአቋም መፈተሻ ጨዋታዎቻቸውንም የሚያደርግበት ስቴዲየም ወይም ደግሞ ሀገርም ታውቋል። ወደ ኤዥያ ነው የሚያመሩት። በኤዥያ በደቡብ ኮሪያና እንደዚሁ በቻይና ዝግጅታቸውን ያደርጋሉ። የተለያዩ ክለቦችንም እንደዚሁ የሚገጥሙ ነው የሚሆነው። ኦገስት 1 ጨዋታቸውን የሚያደርጉት ከጣሊያኑ ክለብ ኢንተር ሚላን ጋር ነው በሆንግ ኮንግ ቻይና በካይካክ ስፖርት ክለብ ስቴዲየም ጨዋታቸውን የሚያከናውን ይሆናል። ከዛ ደግሞ ኦገስት 5 ማንቸስተር ሲቲ ከኬ ሊግ ኦል ስታርስ ጋር ጨዋታውን ያደርጋል። የደቡብ ኮሪያ ቡድን እንደሆነ እንደዚሁ ተገልጿል። በሳውል ኦርለድ ካፕ ስቴዲየም ጨዋታቸውን ያደርጋሉ። ይህ ስቴዲየም እንግዲህ የ2002ቱን የዓለም እግር ኳስ ዋንጫ የውድድር መድረክን እንደዚሁ ከጃፓን ጋር በጋራ ሆነው ካስተናገዱበት አንደኛው ስቴዲየም ነው። የሳውል ኦርለድ ስቴዲየም ተብሎ የሚጠቀሰው ማለት ነውና በዚህ ጨዋታውን ያከናውናል። ኦገስት 9 እንደዚሁ ማንቸስተር ሲቲ ከስፔኑ ክለብ አትሌቲኮ ማድሪድ ጋር ጨዋታውን የሚያከናውን ይሆናል። ኦገስት 16 ደግሞ የኮሚኒቲ ሺልድ የእንግሊዝ ፕሪሚየር ሊግ ጅማሮን ማብሰሪያ የሆነውን ጨዋታ ከአርሰናል ጋር በካርዲፍ ሲቲ የሚያከናውኑ ነው የሚሆነው ማለት ነውና በጥቅሉ እንግዲህ ማንቸስተር ሲቲ በእንዲህ አይነት መልኩ የአቋም መፈተሻ ጨዋታዎቹን እየተዘዋወረ እንደሚያከናውን ያገኘነው መረጃ ያመለክታል ማለት ነው። የእናንተን ሀሳብ አስተያየቶችን ይዘን እንመለሳለን። ትላንት በነበረን የመረጃ ሰዓት የተለያዩ ሀሳቦችን ገልጻችሁልናል። በተለይ ከዝውውር ጋር በተያያዘ በርከት ያላችሁ ተመልካቾቻችን እየተሳተፋችሁ ነው የምትገኙት። እጅግ በጣም እናመሰግናለን። ከዛ በፊት መልእክቶች ይኖሩናል። እነሱን መልእክቶች ተከታትለን ከተመለስን በኋላ የሌሎች መረጃዎችን ይዘን እንመጣለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሐሙስ የስፖርት የመረጃ ሰዓታችን ወደ እናንተ እየደረሰ ነው የሚገኘው። ቀደም ሲል እንግዲህ ከመልእክቶች አስቀድመን በተለይ በነገው ዕለት የተወዳጁ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች የሚያደርጓቸውን የአቋም መፈተሻ የጨዋታ መርሃ ግብሮችን ወደ እናንተ አድርሰን የተመለስ ነው። ማንቸስተር ዩናይትድ ከኖርዌው ክለብ ሮዘንበርግ፣ እንደዚሁም ደግሞ ሌላኛው የፕሪሚየር ሊጉ ክለብ በርንማውዝ ደግሞ ከጀርመኑ ክለብ ሴንት ፓውሊ ጋር እንደዚሁ የአቋም መፈተሻ ጨዋታቸውን በነገው ዕለት እንደሚያደርጉ መረጃ አድርሰናቸዋል። ከዛም ባለፈ ደግሞ እንደዚሁ ማንቸስተር ሲቲ ወደ የትኛው ሀገር አምርቶ ቅድመ ዝግጅት ጊዜውን ያደርጋል፣ ከዛም ባለፈ ደግሞ ከየትኞቹ ክለቦች ጋራ የአቋም መፈተሻ ጨዋታውን ያደርጋል የሚሉትን መረጃዎች ወደ እናንተ አድርሰን ተመልሰናል ማለት ነው። እንግዲህ ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ከማለፋችን አስቀድመን እናንተ ውድ ተመልካቾቻችን ትላንት በነበረን የመረጃ ሰዓት ሀሳብ አስተያየት ሰጥታችሁናልና የእናንተን ሀሳብ መልሰን ወደ እናንተ የምናደርስበት ሰዓት ላይ ነው የምናገኘው። የዛሬ እንግዲህ ቀዳሚው ገቢያችን የሆነው ተመስገን አሻግሬ ነው። ተመስገን አሻግሬ የምትሰጧቸው መረጃዎችና አቀራረባችሁ እጅግ በጣም ይመቸኛል፣ በዚሁ ቀጥሉ፣ በርቱ፣ ናሁ ስፖርቶች ትመቹኛላችሁ የሚል ሀሳብ ሰጥቶናልና ተመስገን አሻግሬን እጅግ በጣም እናመሰግናለን። አቶ ሻውል ዳኜ የዞትር ተመልካቻችን ናቸው። የሚሰጡን ሀሳቦች እጅግ በጣም ገንቢ ናቸው። በጣም እናመሰግናለን። ሀሳባቸውን ሲቀጥሉም የአርሰናል የዘንድሮ የዝውውር ሁኔታ እያበሳጨኝ ነው፣ እንጃለኝ በስተርጅና ስኳርና የደም ግፊት ሊያስይዘኝ ነው መሰለኝ የሚል ሀሳባቸውን ገልጸውልናል። እንግዲህ የአርሰናል የዝውውር ሁኔታ እንዳላስደሰታቸው ነው ከሀሳባቸው መረዳት የሚቻለው ማለት ነው። ዜድ የአርሰናል ደጋፊ ነኝ። ተመስገን የማይመቹኝ ዳኛ አንቶኒ ቴይለር ራሳቸውን ከዳኝነት ሙያ ማግለላቸው እጅግ በጣም አስደስቶኛል ብሏል። እንግዲህ ትላንት በነበረን የመረጃ ሰዓት በ47 ዓመታቸው እንግሊዛዊ ኢንተርናሽናል ዳኛ እንደዚሁ አንቶኒ ቴይለር ከዳኝነት ሙያ ራሳቸውን ማግለላቸውን መረጃ ማድረሳችንን ተከትሎ ነው እንግዲህ ሀሳቡን የገለጸልን ዜድ። ተረፈ አለማየሁ መቼ ነው ክለቤ አርሰናል ላስፈረመ የሚል ዜና የምሰማው? ወይስ ደግሞ ገንዘብ የላቸውም? ወይስ ደግሞ የቀድሞ የቡድኑ አሰልጣኝ ቬንገር ክለቡን አልለቀቁም የሚል ሀሳብ ገልጾልናል። እንግዲህ ተረፈ አለማየሁ የቬንገርን ጉዳይ አንስቷል። ቬንገር ትልልቅ ተጫዋቾችን የአርሰናል አለቃ ሆነው ይጠቁማሉ። ነገር ግን ሌሎች ገንዘብ ያላቸው ተጫዋቾች ክለቦች ደግሞ ሲቀሟቸው እንደነበረ ለማስታወስ የሞከረበትን አስተያየት ነው የሰጠን። ግርማ ሜኒ በአርሰናል ቤት በዝውውር ዙሪያ መግባባት ያለ አይመስለኝም። ለዛ ነው እሱ የሚጠቁማቸውን ትልልቅ ተጫዋቾች ሌሎች ክለቦች እየተቀራመቱትና እየቀሙት የሚገኘው የሚል ሀሳብ ገልጾልናል። እንግዲህ ግርማ አስተያየቱን ለመመልከት ያህል በክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታና በአሰልጣኝ ሚካኤል አርቴታ መካከል ክፍተት ያለ የሚመስል አይነት ሀሳብ ነው የገለጸው። ነገር ግን እንግዲህ ከዚህ ቀደም የክለቡን ባለሀብቶች ዝውውሩን በተመለከተ አንድ ማረጋገጫ ሰጥተዋል፣ አርሰናል ደጋፊዎች ማለት ነውና የተጫዋቹን የክለቡን ማሊያ የሚመጥን ወይም ደግሞ የክለቡን ደጋፊዎች ክብር የሚመጥን ትልልቅ ተጫዋቾችን ካገኘን እኛ አቅማቸውን ነው የምንመለከተው። ስለዚህ የትኛውንም ገንዘብ ኢንቨስት በማድረግ ተጫዋቾችን ለማምጣት ፍላጎቱ አለን፣ እስከ 200 ሚሊዮን ፓውንድ ለአንድ ተጫዋች የመክፈል ፍላጎት አለን የሚል ሀሳብ ሲሰጡን እንደነበረ መረጃ ስናደርሳችሁ ነበርና እንግዲህ በቀጣይ እንመለከታለን። የአርሰናል ደጋፊዎች ግን እስካሁን ባለው የዝውውር ሂደት ደስተኛ ያለመሆናቸውን እየገለጹ ነው የሚገኙት። ቢላል ጀማል ኒኮ ዊሊያምስ እኮ 90 ሚሊዮን ፓውንድ ነው የውል ማፍረሻው አትሌቲክ ቢልባኦ ያስቀመጠው። ስለዚህ አርሰናልማ ይሄንን መክፈል ቢችል ተጫዋቹን ማዘዋወር ይችል ነበረ። ምናልባት ገንዘብ ስትጠቅሱ የተሳሳተ ነገር ያለ ይመስለኛልና እንድትታረሙ ነው ሀሳብ የምሰጠው የሚል ሀሳቡን አድርሶናል ቢላል ጀማል። እናመሰግናለን። ኢንተር ተሜ መረጃችሁ አርሰናል ላይ የበለጠ ትኩረት ያደርጋል፣ ሌሎችንም ክለቦች ዞር ዞር እያላችሁ በተቃኙ እጅግ በጣም ደስ ይለናል የሚል ሀሳብ አድርሶናልና ትላንት በነበረው የመረጃ ሰዓታችን በርካታ እንግዲህ ተመልካቾቻችን ሀሳባችሁን ሰንዝራችኋልና ለምትሰጡን ሀሳብ አስተያየት እጅግ በጣም እናመሰግናለን።
ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። ዝውውርን መሰረት ያደረጉ መረጃዎች በተለይ ታማኝ የሆኑ የመረጃ ምንጮች የሰጡንን ወይም ደግሞ ያደረሱን መረጃዎች መሰረት በማድረግ ነው ወደ እናንተ የምናደርሰው። አርሰናልን የተመለከቱ ሁለት መረጃዎችን ወደ እናንተ እናደርስና ወደ ሌሎች መረጃዎቻችን እናልፋለን። የሰሜን ለንደኑ ክለብ አርሰናልን የተመለከቱ መረጃዎችን ስናስቀድም እንግዲህ አርሰናል ከሁለት ተጫዋቾች ጋር በስፋት ስሙ እየተያያዘ ይገኛል። ዛሬ አፕዴት የተደረጉ መረጃዎች ናቸው። በተለይ የስፔን ብሔራዊ ቡድን ተጫዋች የሆነው ፌራን ቶሬስ ከካታሎናው ክለብ ባርሴሎና ጋር የመለያየት ፍላጎት እንዳለው እንደዚሁም ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት እንዳለው በተደጋጋሚ እየተገለጸ ነው የሚገኘው ማለት ነው። ይህንን የተመለከቱ ሁለት ክለቦች ተጫዋቹን ለማስፈረም የግላቸው ለማድረግ እንደዚሁ ጥረታቸውን አጠናክረው ስለመቀጠላቸው የተለያዩ የመገናኛ ብዙሃን ሽፋን እየሰጡት ነው የሚገኘው። በተለይ ከፒኤስጂ ጋር ያለው ግንኙነት በጣም ከፍ እያለ ስለመምጣቱ እየተገለጸ ይገኛል። አሁን ደግሞ መድፈኞቹ ይህንን የዝውውር ጨረታ ስለመቀላቀላቸውና ወደ እንግሊዝ ፕሪሚየር ሊግ ከመጣማ መዳረሻው አርሰናል ነው መሆን ያለበት የሚል አቋም ላይ ስለመድረሳቸው ነው እየተነገረ የሚገኘው። እንግዲህ በቅርቡ በተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ይህ ስፔናዊ ተጫዋች የስፔን ብሔራዊ ቡድን አርጀንቲናን አሸንፎ የመድረኩን የዋንጫ ክብር ለሁለተኛ ጊዜ ሲያሳካ እንግዲህ የመጨረሻውን የፍጻሜውን የአሸናፊነት ግብ ከመረብ ማሳረፉ የሚታወስ ነውና ይህ ተጫዋች በብሉ ግራናዎቹ ቤትም ጥሩ እንቅስቃሴ በማድረግ ከቡድን አጋሮቹ ጋራ ላሊጋ የዋንጫ ክብርን ባለፈው ዓመት በአሰልጣኝ ሃንስ ፍሊክ ስር ማሳካቱም የሚታወስ ነውና ጥሩ የእግር ኳስ ክህሎት ካላቸው ወጣት ተጫዋቾች መካከል አንደኛው ፌራን ቶሬስ ነው። ከዚህ ቀደም ይህ ተጫዋች በማንቸስተር ሲቲ ቤት እናውቀዋለን። ብዙም የተሳካ ጊዜ ማሳለፍ አልቻለም። ብዙ ተፎካካሪዎችም እንደነበሩበት ማስታወስ ይቻላል። አሁን ዳግም ወደ እንግሊዝ ፕሪሚየር ሊግ መጥቶ በአርሰናል ማሊያ ይጫወታል አይጫወትም ወይስ ወደ ፒኤስጂ ሊያመራ ይችላል የሚለውን ጉዳይ የምንመለከት ነው የሚሆነው። ሌላኛው የአርሰናል መረጃ ማርከስ ራሽፎርድ ጋር ይወስደናል። ይህ እንግሊዛዊ ኢንተርናሽናል እንግዲህ ወደ ክለቡ ማንቸስተር ዩናይትድ ተመልሷል። ወደ አሳዳጊው ክለብ ከካሪንግተን ማሰልጠኛ ማዕከል ከተገኙ ምርጥ እንግሊዛዊ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። የተጫዋች ሆላንዳዊ አሰልጣኝ ሉዊስ ቫን ጋል የማንቸስተር ዩናይትድ አለቃ በነበሩበት ሰዓት ላይ ነበረ እድል ሰጥቶት ወደ ዋና ቡድን ማሳደግ የቻሉት ማለት ነው። ይህንንም እድል በመጠቀም በተለይ ከትልልቅ ክለቦች ጋር በሚያደርገው እንቅስቃሴ ግቦችን ሲያስቆጥር ሲያስደምመን ነበረ። ትልቅ ደረጃም እንደሚደርስ ትልቅ የእግር ኳሱ ሊቃን እንደዚሁ ሲተነብዩለት ነበር። ነገር ግን በተለይ ከአሰልጣኝ ሮበን አሞሪም ጋር እንደዚሁ ከቴና ጋር የነበራቸውን ቆይታ እናስታውሳለን። ብዙ በሰጣ ገባና በአነጋጋሪ ጉዳዮች ከሜዳ ውጪ ያሉም ጉዳዮች ከዲሲፕሊን ጋር የሚያያዙ አንዳንድ ቅሬታዎችም ሲነሱበት ነበረ በእግር ኳስ ቤተሰቡ ዘንድ ወይም በተለይ በክለቡ ደጋፊዎች ዘንድ ማለት ነው። ከዚያም በውሰት ውል ሰጥተውት ነበር። እንግዲህ ለአስተን ቪላ እንደምናስታውሰው ወደ 6 ወራት የተሳካ ጊዜን ማሳለፉን ተከትሎ ደግሞ የካታሎናው ክለብን በዚያው ጠልፎት እንግዲህ በዝውውር ወይም በውሰት ውል ዳግም ወደ ስፔን አቅንቶ ነበርና ባለፈው ዓመት የላሊጋውን የዋንጫ ክብር ከቡድን ጓደኞቹ ጋር በመሆን ማሳካት ችሏል እና ይሄ ተጫዋች አሁን ለገበያ ቀርቧል። ወደ ዩናይትድ ተመልሶ ወይም በዩናይትድ ቤት በአዲሱ የውድድር ዘመን አንመለከተውም። ከዚህ በኋላ አሰልጣኝ ማይክል ካሪክም ይህንን ተጫዋች ወደ ሌላ ክለብ የመስጠት ፍላጎት እንዳላቸው ነው እየተነገረ የሚገኘው ማለት ነው እና ይህንን የተመለከቱት አንደኛው አርሰናል ነው። ሌላኛው ደግሞ የዚያው የከተማው ባላንጣ ቶተንሃም ሆትስፐርስ ሲሆን ሶስተኛው የለንደኑ ክለብ ደግሞ እንደዚሁ ቼልሲ ሆኖ እየተመለከት ነው እንገኛለን እና የ28 ዓመቱ የፊት መስመር አጥቂ ማርከስ ራሽፎርድን ለማስፈረም ሶስቱ ክለቦች ከፍተኛ ጥረትና ፉክክር በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። ከዚህ ቀደም እንግዲህ ወደ 26 ሚሊዮን ፓውንድ ወጪ ብቻ በማድረግ የካታሎናው ክለብ ባርሴሎና የማስፈረም ውሉ ላይ ተካቶ ነበረ። ይህንን እድል ግን ሳይጠቀሙ መቅረታቸውም የሚታወስ ነው ማለት ነውና በቀጣይ የምንመለከተው ይሆናል። የማንቸስተር ዩናይትድን ጉዳይ እንመልከት። ማንቸስተር ዩናይትድ ከመርሲሳይዱ ክለብ ኤቨርተን ኒዲየን ለማስፈረም እንደዚሁ ጥሪ ስለማቅረቡ እየተገለጸ ነው የሚገኘው ወይም ጥያቄ አቅርቧል። ኤቨርተኖች ግን ይህንን ተጫዋች በዚህ ዓመት የመሸጥ ፍላጎት የላቸውም የሚሉ መረጃዎችም እየወጡ ነው የሚገኙት። ሌሎችም በርከት ያሉ ክለቦች ይህንን ተጫዋች የማስፈረም ፍላጎት አላቸው የሚሉ መረጃዎች በርከት ብለው ዛሬ ማለዳ እየተመለከትን እንገኛለን። ወደ አርሰናል መረጃ ስንመለስ ደግሞ እንግዲህ ግሪካዊውን ኢንተርናሽናል ክርስቶስ ዞሊስን ማስፈረማቸው ከዚህ ቀደም የሚታወቅ ነው። አሁን ላይ እንግዲህ ተጫዋቹን ከክለቡ ደጋፊዎች ጋር በመገናኛ ብዙሃን በኩል ማስተዋወቃቸው እየተገለጸ ነው የሚገኘው። በመድፈኞቹ ቤት ይህ የ24 ዓመት የፊት መስመር ተጫዋች ለሚቀጥሉት 5 ዓመታት እንደዚሁ እንደሚቆይም ተነግሯል ማለት ነው። በጥቅሉ አርሰናል ወደ 34 ሚሊዮን ፓውንድ ለዝውውሩ እንዳወጣም ተነግሯል ማለት ነው። ከዛ ባለፈ በአርሰናል ቤት
17 ቁጥር ማሊያን እንደሚለብስም ተገልጿል። ከዚህ ቀደም እንደነ አሌክስ አዮቢ እንደዚሁም አሌክሳንደር ሶንግ እነዚህ ሁለቱ አፍሪካውያን ተጫዋቾች ናቸው። እንደምናስታውሰው የካሜሮንና የናይጄሪያ ብሔራዊ ቡድን ተጫዋቾች ናቸው። አርሰናል ቤት ማሳለፍ የቻሉ ናቸው 17 ቁጥርን ለብሰው። በርካቶች ግን የበለጠ የሚያስታውሱት አሌክሲስ ሳንቼዝ ነውና አሁን 17 ቁጥር አዲሱ መድፈኛ ለባሽ ሆኖ ኤምሬትስ የደረሰው ክሪስቶስ ዞሊስ ነውና በቀጣይ ምን አይነት ጊዜ ሊያሳልፍ ይችላል? ብዙ የአርሰናል ደጋፊዎች ተስፋ ጥለውበታል። ትልልቅ ክለቦች ሲመኙት የነበረ ነው። በተለይ በክለብ ብሩዥ የነበረው አፈጻጸም እጅግ በጣም ድንቅ ነው። ኳስና መረብን ለማገናኘት በጣም በቀላሉ ሳይቸገር ነው የክለብ ደጋፊዎቹን የሚያስደስተውና ይህንን ታለንት የያዘው ግሪካዊ ኢንተርናሽናል አሁን ላይ መድፈኞቹ መንደር መድረሱ እየተገለጸ ነው የሚገኘው። የሕክምና ጉዳዮችና አንዳንድ የወረቀት ጉዳዮችን በተሳካ ሁኔታ እንደተጠናቀቁለት እየተገለጸ ነው የሚገኘው ማለት ነው። ወደ ጄርሚ ዶኩ መረጃ እናልፋለን። ጄርሚ ዶኩ እንግዲህ ይህ ቤልጂየማዊ ኢንተርናሽናል ከዓለም ዋንጫ ቆይታው መልስ ወደ ማንቸስተር ሲቲ ቤት ተመልሷል። በማንቸስተር ሲቲ ቤት በቀጣይ የሚያቆየውን የማራዘሚያ የውል ኮንትራት ለመፈረም ስለመቃረቡ እየተገለጸ ነው የሚገኘው። ይህ ተጫዋች በጣም ድንቅ ክህሎት እንዳለው በተደጋጋሚ እየተመለከትን ነው የምንገኘው ማለት ነውና እንግዲህ በአዲሱ የውድድር ዘመንም ከአዲሱ አሰልጣኝ ኤንዞ ማሬስካ ጋራ በመሆን ቡድኑን ወደ ተሻለ ብቃት ለማሳደግ ፍላጎት እንዳለው እየተገለጸ ነው የሚገኘው። የውል ኮንትራቱን አጠቃላይ ሁኔታ በተመለከተ በቀጣይ በሚኖረን የመረጃ ሰዓት ወደ ዳንቴ የምናደርስ ይሆናል። ወደ አርሰናል መረጃ እናልፋለን። የጁሊያን አልቫሬዝ እና የአርሰናል የዝውውሩ ጉዳይ በጥሩ ሁኔታ እየሄደ እንደሚገኝ እየተገለጸ ነው የሚገኘው። እንግዲህ በተለያዩ ጊዜያቶች ካለፈው ዓመት ጀምሮ የሁለቱ የአርሰናል እና የጁሊያን አልቫሬዝ ጉዳይ በከፍታ ሲነሳ እንደነበረ ማስታወስ ይቻላል እና ተጫዋቹ በዛው በስፔን የመቆየት እድሉ በጣም ጠቧል። ምክንያቱም ደግሞ አትሌቲኮ ማድሪድ ነው የተጫዋቹ ባለንብረት ክለብ እና እዛ ለተቀናቃኝ ክለቦች ለሪያል ማድሪድ እና ለካታሎናው ክለብ ባርሴሎና ይህንን ተጫዋች አሳልፈው የመስጠት ፍላጎት የላቸውም። የክለቡ ደጋፊዎችም ይህንኑ ሀሳባቸውን እያንጸባረቁ ይገኛሉ። ይልቁኑ ወደ እንግሊዝ ፕሪሚየር ሊግ ክለቦች ሊሸኙት እንደሚችሉ ነው እየተነገረ የሚገኘውና ይህንን አጋጣሚ በመጠቀም አርሰናል ዝውውሩን ለመፈጸም በጥሩ ሂደት ላይና በጥሩ ትራክ ላይ እንደሚገኝ በመነገር ላይ ነው የሚገኘው ማለት ነውና ቀጣይ እንግዲህ የጁሊያን አልቫሬዝ ጉዳይ የተሻለ ነገር እያስመለከተ እንዳለ ነው እየተመለከትን የምንገኘው። የሳውዲ ፕሮ ሊግ ተሳታፊው ክለብ ሃሊላል ኦስማን ዴምቤሌን የባሎንዶር ባለክብሩን ተጫዋች ለማስፈረም እንደዚሁ ፍላጎት በማሳየት ላይ ነው የሚገኘው። ጥያቄ አቅርቧል። ከ100 ሚሊዮን ፓውንድ በላይ ነው ይህንን ተጫዋች ለማስፈረም ወጪ ያደርጋል ተብሎ እየተነገረ የሚገኘው። ከቀናት በፊት እንግዲህ ሳመር ቪሌን ከዌስትሃም ዩናይትድ ወደ 80 ሚሊዮን ፓውንድ ፈሰስ በማድረግ ይህን ተጫዋች የግላቸው አድርገዋል ሃሊላሎች። አሁን ደግሞ ሌላ በጣም ስመጥር የሆነው በአውሮፓ አሉ ከሚባሉ ተጫዋቾች መካከል የ2024ቱም የባሎንዶር ክብር አሸናፊ እንደነበረ እናስታውሳለን። የ2025ቱ ይቅርታ የባሎንዶር ክብር አሸናፊ እንደነበረ እናስታውሳለን። እንግዲህ በቀጣይ ይህ ተጫዋች እውን አውሮፓን ለቆ ወደ ሳውዲ ፕሮ ሊግ ያቀናሉ የሚለው ነገር ግን እጅግ በጣም ይጠበቃል። አመታዊ በጣም የተሻለ ፒኤስጂ ከሚከፍለው በተሻለ ሁኔታ እንደሚከፍሉትም እየተነገረ ነው የሚገኘው ማለት ነውና እነዚህን ጉዳዮች እየተመለከትን እንገኛለን። ሁለት ተጨማሪ መረጃዎችን ወደ እናንተ እናደርስና እናጠናቅ። ኢስማኤል ሳር ከአርሰናልና ከማንቸስተር ዩናይትድ ጋር ስሙ በስፋት እየተያያዘ ይገኛል። እንግዲህ ቀደም ሲል በተጠናቀቀው የዘንድሮ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በሴኔጋል ብሔራዊ ቡድን ጥሩ ጉዞ ማድረግ ባይችሉም ነገር ግን ተጫዋቹ በግል ብቃቱ ጥሩ አቅም እንዳለው ማሳየት ችሏል። ከዚህ ቀደምም በእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች በተለያዩ ክለቦች ላይ ተመልክተናል ያለውን አቅም። አሁን ለደቡብ ለንደኑ ክለብ ክሪስታል ፓላስ በመጫወት ላይ ነው የሚገኘውና ዩናይትድም የማስፈረም ፍላጎት አለው በስሱም ቢሆን። እንደዚሁም አርሰናል ከሌሎች ተጫዋቾች ጋር በአማራጭነት እየተመለከተው እንዳሉ መረጃዎች እየወጡ ይገኛሉ። ሌላኛው የአርሰናል የዊሊያም ሳሊባ ጉዳይ ነው። ዊሊያም ሳሊባ እንግዲህ የወገብ ቀዶ ጥገና እንደማያደርግ እየተገለጸ ነው የሚገኘው። እንዲያውም እንግዲህ በተፈጥሮ ሂደት ሕክምና እየተደረገለት ለረጅም ጊዜያቶች ከሜዳ ርቆ በሽታውን እያስታመመ ቀዶ ጥገና ሳያደርግ ወደ ሜዳ የመመለስ እቅድ እንዳለው ነው እየተገለጸ የሚገኘው። ይሄን ደግሞ ክለቡ ይፋ አድርጓል። ረዘም ላሉ ወራቶች ግን እንግዲህ ለአርሰናል ግልጋሎት እንደማይሰጥ ነው የተገለጸው። አርሰናልም ይሄንን አውቆ እንግዲህ እዚህ ቦታ ላይ የተለያዩ አማራጮችን እየተመለከተ እንደሚገኝ የተገለጸ ይገኛል። አንደኛው ኤሪክ ኮንሳ ነው። ከዛ ባለፈ ደግሞ ጆን ስቶንስን በነፃ ዝውውሩን ለማስፈረም እንደዚሁ ከቼልሲዎች ጋራ የተፎካከረ የሚገኝበትን መረጃ እየወጣ ነው የሚገኘውና ዊሊያም ሳሊባ ግን
ለአርሰናል ብዙ እንደሚያጎርልበት ይታወቃል። ለፈረንሳይ ብሔራዊ ቡድን ለመጨረሻ ጊዜ ባደረገው ጨዋታ በስፔን 2-0 ተሸንፈው በግማሽ ፍጻሜው ከውድድር መድረኩ ውጪ የሆኑበትን ወይም ለፍጻሜ ያልቀረቡበትን እንቅስቃሴ ሲያደርጉ 30ኛው ደቂቃ ላይ ተቀይሮ መውጣቱ የሚታወስ ነው በገጠመው ጉዳት ምክንያት ማለት ነውና ይሄ ለመድፈኞቹ ትልቅ ክፍተት የሚያመጣ ይመስለኛል። ለመሆኑ አሁን ላይ ስሙ እየተያዙ ከሚገኙ ተጫዋቾች ጋራ የትኛው ተጫዋች የዊሊያም ሳሊባ ትክክለኛው ተተኪ ነው ብላችሁ ታምናላችሁ? እስኪ አርሰናል ደጋፊዎች በተለይ ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። ባሉት በነ ፔሮ ኢንካምፔና በነ ክሪስቲያን ሞስኬራ ይህንን ቦታ ሊያሸፍን ይችላል ወይስ እሱ ይሻለዋል ወይስ ሌሎች ተጫዋቾችን ቢያመጣ ነው የሚሻለው? ከዚያስ በኋላ ሌሎቹን ተጫዋቾች ምን አይነት የመሰለፍ እድል ሊሰጣቸው ይችላል? በአጠቃላይ በቡድኑ የስኳድ ዴብዝ ላይ ችግር አያመጣም ወይ? እስኪ ሀሳብ አስተያየታችሁን አድርሱን። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ ሐሙስ ሐምሌ 16 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የደረሱበት የመረጃ ሰዓታችን ይህንን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ደግሞ ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።